ውድ ተከታታዮቻችን ሜሞሪስ ኦፍ ሄንፈር የተሰኘውን ታሪክ ምዕራፍ 2 ክፍል 3ን ይዘንላችሁ መጥተናል። ባለፈው እንደገለጽኩላችሁ ከአሁን በኋላ በአማርኛ ተተርጉሞ የተዘጋጀውን መጽሐፍ ነው ቀጥታ መጠቀመው። ከባለፈው ከጀመርነው ርዕስ የተቀሩ ነጥቦችን እናያለን። ሄንፈር ስራውን ለማከናወን የተጠቀማቸው ዘዴዎች፣ ሁለተኛ ቁርአንን መቅራት። ሄንፈር እንዲህ ይላል: እኔም ጊዜ ሳላጠፋ አህመድ ኤፈንዲ ቁርአን እንዲያስቀሩኝ ጠየቅኳቸው። እሳቸውም ፈቃደኛነታቸውን በደስታ ገልጸውልኝ ወዲያውኑ ከፋቲሃ ሱራ አስጀመሩኝ። ሲያስቀሩኝም ፍቺውን እያብራሩልኝ ነበር። በዚህ መልክ እየቀራሁ የአንዳንድ ቃላትን ሐርፍ መጠበቅ ቢያስቸግረኝም ሙሉውን ቁርአን በ2 ዓመት ውስጥ ለመጨረስ ቻልኩ። ዘወትር ሲያስቀሩኝም በቅድሚያ ውዱእ በማድረግ ሲሆን እኔም ውዱእ እንዳደርግ ያዙኝና ፊታቸውንም ወደ ቂብላ መልሰው ይቀመጡ ነበር። ሙስሊሞች ውዱእ የሚሉት የሚከተሉትን ያልተዛነፈ የመታጠብ ስርዓቶችን ያካትታል። 1. እጅን መታጠብ፣ 2. ፊት መታጠብ፣ 3. የቀኝና የግራ እጅ በቅደም ተከተል እስከ ክር መታጠብ፣ 4. እጅን በውሃ አርሶ የራስ ቅል ጸጉር ከበቀለበት የግንባር መዳረሻ ጀምሮ ወደ ኋላ ማበስና በግራና የቀኝ እጅ ሌባ ጣቶች ጆሮ ውስጥና ማጅራት ግንድ ማበስ። 5. የቀኝና የግራ እግሮችን በቅደም ተከተል መታጠብ ናቸው። ይህ ሄንፈር የሚባለው ግለሰብ በራሱ አረዳድ የገለጸው ነው። ትክክለኛው ግን በእስልምና ምሳሌ በሻፊዒ መዝሀብ የውዱእ ግዴታዎች 6 ናቸው። የመጀመሪያው ንያ ነው። 2ኛው ፊትን መታጠብ፣ 3ኛ 2 እጆችን ክርንን ጨምሮ ማለት ነው ማጠብ፣ 4ኛ ራስን ማበስ ነው እንጂ ማጅራትን ማበስ ወይም ጆሮ ማበስ የውዱእ ግዴታዎች አይደሉም። 5ኛ እግርን መታጠብ፣ 6ኛ ቅደም ተከተሉን መጠበቅ። እነዚህ ናቸው የውዱእ ግዴታዎች። የሱን እንቀጥል። እንዲህ ይላል: በተጨማሪም እንደ ሙስሊሞቹ በሚስዋክ ስዋክ መጠቀም ስለነበረብኝ እስክላመድ አበሳያን አይቼ ነበር። ሚስዋክ ማለት ሙስሊሞች ጥርሳቸውን የሚፍቁበትና የሚያጸዱበት የእንጨት መፋቂያ ነው። የእንጨት መፋቂያው ጥርስን እንደሚጎዳ ስለገመትኩ መጠቀሙን እንደፈራሁት ሁላ የመጀመሪያ ሰሞን ድዴን እያቆሰለ ቢያደማኝም በሚስዋክ መጠቀም የነብዩ ሱና በመሆኑና ለአፍ ጠረንም እንደሚጠቅም ስለሚታመንበት ልተው አልቻልኩም። ታዲያ እየተለማመድኩት ስመጣና በመጨረሻም ድዴ መድማቱን ሲያቆም እኔም ሆንኩ ብዙዎቹ እንግሊዞች የነበረን የከረፋ የአፍ ጠረን ተወገደልኝ። በኢስታንቡል ቆይታዬ ወቅት የማድረው መርዋን ኤፈንዲ ከተባለ የመስጂድ አገልጋይ በተከራየሁት ክፍል ውስጥ ነበር። መርዋን በሚባለው የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሷሃባ ስም የሚጠራው ይህ ኻዳሚ ግልፍተኛ ከመሆኑም በላይ መርዋን የእውቅ የእስልምና ታዋጊ ስም በመሆኑ ወደፊት ልጅ ስትወልድ መርዋን ብለህ ጥራው እያለ በስሙ ይመጻደቅብኛል። ይሁንና ዘወትር የማታ ራቴን የሚያዘጋጅልኝ እርሱ ነበር። ለሙስሊሞች የረፍት ቀን በሆነው ዕለተ አርብ ስራ ባይኖረኝ የተቀሩት የሳምንቱን ቀናት ኻሊድ ከተባለ የእንጨት ቅርጻቅርጽ አናጺ ዘንድ ተቀጥሬ ሰራ ነበር። የሚሰራው ግማሽ ቀን በመሆኑም አሰሪዬ ለሌሎች የሚከፍለውን ዋጋ ግማሽ ያህል በየሳምንቱ መጨረሻ ይከፍለኝ ነበር። ቀጣሪዬ በትርፍ ጊዜው ኻሊድ ቢን ወሊድ ስለተባሉ ታላቅ ሙጃሂድና የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሷሃባ መልካም ስራና ደግነት መተረክ ይወዳል። ይህ ሰው ልፍስፍስና ወፈፌ ቢጤ ቢሆንም በውል በማላውቀው ምክንያት ምናልባትም ስለምታዘዘው ይመስለኛል በጣም ያምነኛል። ሲያዩት ለሸሪዓ ህግ የሚገዛ ይምሰል እንጂ ከይታ ውጭ ሲሆን ለህጎቹ ደንታ ያለው አይመስልም። ምክንያቱም የዕለተ ጁሙዓ ሶላት እንደሚሰግድ ባውቅም ሌሎች የየዕለት ሶላቶችን ሲሰግድ አላየሁምና። የጧት ቁርሴን ዘወትር የምበላው ከስራዬ ቦታ ሲሆን እኩለ ቀን ላይ ስራዬን ሳበቃ ለዙህር ሶላት ወደ መስጂድ አመራለሁ። የአስር ሶላት እስኪደርስ እዚያው ቆይቼ ከሰገድኩ በኋላ አህመድ ኤፈንዲ ቁርአን አረብኛና ቱርክኛ በማፈራረቅ ለ2 ሰዓታት ወደሚያስተምሩኝ ስፍራ አመራለሁ። እርሳቸውን በሚገባ ያስተምሩኝ ስለነበረ በየሳምንቱ የጁሙዓ ዕለት የማገኛትን ገቢን እሰጣቸው ነበር። ቁርአንን በሚገባ እንድቀራና መሰረታዊ የእስልምና ህግጋትን እንዳውቅ አረብኛና ቱርክኛን ከነቅኔያቸው በጥልቀት እንዳጠና ረድተውኛል። አንድ ቀን አህመድ ኤፈንዲ ትዳር እንደሌለኝ ስላወቁ ከሴት ልጆቻቸው አንዷን መርጬ እንዳገባ ጠየቁኝ። እኔም ሚስት ማግባት እንደማልፈልግ ነገርኳቸው።
እርሳቸው ግን ጋብቻ የነብዩ ሱና መሆኑን ከገለጹልኝ በኋላ በመቀጠልም ነብያችን ሰለላሁ ዐለይሂ ወሰለም ከኔ ሱናዎች የራቀ እኔንም ርቋል ብለዋል በማለት እንዳገባ ገፋፉኝ። ይህ አጋጣሚ ግንኙነታችን እንዳያሻክር ስለሰጋሁ ብልቴ እንደማይሰራልኝ ነግሬያቸው ለዋሻቸው ተገደድኩ። ይህንን ሲሰሙ አዝነው ለቀቅ ስላደረጉኝ ከስጋቴ ለመገላገልና በወዳጅነታችን ለመቀጠል ቻልኩ። ውድ ተከታታዮቻችን በቀጣይ ክፍል ወደ ሀገሩ ለንደን ተመልሶ መረጃ እንዳቀረበ የተናገረበትን ጽሑፍ ይዘን እንመጣለን። እስከዛ አላህ ሁላችንን በሰላም ያቆየን እያልኩኝ ይህን ክፍል በዚህ አበቃለሁ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።